ባል ሚስቱን የሚመታ ከሆነ ወንጀለኛ ነው፣ ኃጢአተኛ ነው ብሎ ያምናል። ኦራይት። ስለዚህ ሚስቶቻቸውን የደበደቡ ሲደበድቡ አካሏንም ጉዳት ቢያደርሱባት ብቻ ሰምቲንግ እንደዛ ሀፕን ካደረገ ያ ሰውዬ እንደዚህ አድራጊው ኃጢአተኛ ነው አይደለም? ሚስትየውን እንደዛ በመምታቱ ኃጢአተኛ ደግሞ ወንጀል የሚሰራ እንደዚህ ኦልሞስት ወደ ገነት አይደለም የሚገባ፣ ወደ ገሃነም ነው የሚገባ። ኦራይት። ስለዚህ የመሐመድ ሳባዎች ገሃነም ገቢ ናቸው እንዳለ ማስረጃ አለ መምታታቸው። ምን ብለናል? ባል ሚስቱን የሚመታ ከሆነ ኃጢአት ነው። ስለዚህ አካላዊ ጉዳት የሚያደርስ ከሆነ ሚስቱ ላይ ባል ኃጢአት ነው። ኃጢአተኛ ደግሞ ገሃነም ነው የሚገባው ብለህናል አይደለ? ስለዚህ የመሐመድ ሳባዎች ገሃነም ገቢ ናቸው ማለት ነው። ሚስቶቻቸውን ይደበድቡ ነበር። ቃል ክፈትለት። እናመሰግናለን። ማስረጃውን ክፈትለት። እሺ ባል የሚደበድብበትን ፓርቶች እንትኑ የተደበደቡትን የእኛውን ሳይሆን መጽሐፉ ምን እንደሆነ አሳይኝ። ያሳያል። ራይዳ ሶሊ ነው የተደበደቡትን ቅድሚያ እናያቸው። ይህንኛው የፈቀደበትም መሐመድ ባንዴ ፈቅዶ ስንት ሰው ተደብድቦ እንደመጣ አላሳየም። ኦኬ ሀዲስ ሊንክ ልክ ይላሉ። ሊንኩን ክፈትልኝ። እሺ ያሳያል ወይ ነው? እሺ ኢብን አባስ ምናምን ሴቶች ባሎቻቸው ላይ አመፁ እሺ የሚል ስሞታ አቀረቡ። ያለ መልእክተኛም እነሱ ሴቶችን ጉዳት የማስከትል መምታትን አገራርተው ፈቀዱ። ሴቶች ባሎቻቸው መካከል ያለን ሊንክ ልክ የላለሁ። ሊንኩን ክፈትልኝ። ምንድን ነው ከፍተው የተመቱትን አልኩ እኮ ወይና አንብበው በእናትህ አይሰማንም ቃል ሚዩት ነኝ እንዴ? በጌታ እያነበብኩ ነበር። እሺ ሶሪ በጣም እሺ። መምታትን አግራርተው ፈቀዱ ካለ በኋላ አያሌ ሴቶች ባሎቻቸውን በመክሰስ የአላህ መልእክተኛ ቤት ከበቡ ይላል። ምንም በማድረግ አያሌ ሴቶች በመደብደብ መሐመድ ቤት ስሞታ ለማቅረብ መጡ ማለት ነው። መሐመድ በፈቀደ በማግስቱ ማለት ነው። እንግሊዝኛው ደግሞ ከፍተን እኔ ኦኬ እንግዲህ መሐመድ ሴቶች እንዲደበደቡ ፍቃድ ሰጠ። በዚህም ምክንያት ምን እንደተፈጸመ ምን እንደተካሄደ እንመልከት። ኢብን መጃሌ ፕሮፌት ሴድ ነቢዩ እንደዚህ ያለ ይላል ሀዲሱ ዶንት ቢት ፊሜል ስሌቭስ ኦፍ አላህ የአላህ ባሪያዎችን አትምቱ አለ። ኦኬ Then Umar came to the Prophet and said, O Messenger of Allah, the women have become bold towards their husbands. ኡመር መጣና ሚስቶች በባሎቻቸው ላይ ጠንካራ እየሆኑ ነው ብሎ ኡመር ለሙሐመድ ነገረው ማለት ነው። So ordered the beating of them. እንዲቀጠቀጡ እንዲደበደቡ ያለ መልእክተኛ አዛኝ ሩሩ ሴቶች እንዲወገሩ ፍቃድ ሰጠ አዛኙ ነቢይ። ከዛም and they were beaten ከዛም ተቀጠቀጡ ሴቶች ተደበደቡ። ማን ፍቃድ ሰጡ? ሙሐመድ።
then many women went around to the family of Muhammad. ከዛም በኋላ ብዙ ሴቶች ወደ መሐመድ ቤተሰብ መጡ። The next day he said, last night 70 women came to the family of Muhammad. ትናንትና ወይንም ደግሞ ላስት ዴይ ነው የሚለው ኔክስት ዴይ በማግስቱ ይህንን ከተፈጸመ የዛን ለታ በምሽቱ ሲቀጠቅጣቸው ያደሩትን ፍቃድ ተሰጣላቸው። በኋላ ስንት ሰዎች መጡ? ስንት ሰዎች ተቀጥቅጠው ተወግረው መጡ መሐመድ ጋር? ኮመንት ላይ ጻፉልኝ። ፍቃድ ሰጠ። በማግስቱ ስንት ሴቶች ደብድበው መጡ? The next day he said, last night 70 women came to the family of Muhammad. 70 ሴቶች ተወግረው ተቀጥቅጠው መሐመድ ጋር መጡ። ኢምራን ምን ብሎናል? ሴት ልጅን መምታት ኃጢአት ነው። የሚመታ ደግሞ ኃጢአት እየሰራ ነው። ኃጢአተኛ ደግሞ ገሃነም ይገባል ብሎናል። 70 ሴቶች በመሐመድ ጊዜ የነበሩ 70 ሴቶች በአንድ ቀን መሐመድ ፍቃድ በሰጠ በማግስቱ መጡ። ዛሬ ፍቃድ ሰጠ እንዲደበደቡ፣ በማግስቱ ማታ መጡ። 70 ሴቶች ምን ሊያደርጉ? አቤቱታ ሊያሰሙ። 70 ሴቶች ተደብድበናል ብለው መሐመድ ጋር መጡ። 70 ሳባዎች የመሐመድ ሳባ ገሃነም ገቢ ናቸው ማለት ነው። ኢምራን የሆነ ነገር ልጠይቅህ። ሐዲስ ማለት ራሱ ምን ማለት ነው? ማለቴም ስለዚህ ምን ትለዋለህ? ይሄንን እኮ ስለዚህ እኮ ነው ሐዲሱ እንትን በሉት። እስኪ ሐዲሱ ምንድን ነው የሚለው? አዲሱማ ያው አየኸው፣ ያው አረብኛውን ከፈልክ በአማርኛውም አየኸው አይደለ? በአማርኛው አለ፣ በእንግሊዝኛው አለ፣ በአረብኛውም አለ። 70 ሰዎች በአንድ ቀን እንዴት ምን ያህል ቢቀጠቅጣቸው ነው? አንድ ከተማ አንድ አካባቢን እንዳለ ጅም አድርጓቸዋል እኮ። ኢብኑ ተይሚያ ተመለስ። አቤት አቤት፣ ጠራህ? ዛቱ ከንሳዲን ሚታር። ስለዚህ ምንድን ነው ኢምራን ምን ትለኛለህ? ስለዚህ የሙሐመድ 70 የሚደርሱ ሳባዎች ገሃነም ገቢ ናቸው አይደለ? አንተ እሺ ሚስትህን ትደበድባለህ? ኢምራን ሚስትህን አንተ ትቀጠቅጣለህ? ምን መሰለህ እኔ ደብድቡ የሚል አላየሁም ቁርአን ላይ ማለት ነው። ይሄኛው ደግሞ ሐዲስ አይደለ? ቁርአን ላይ ተጽፏል፣ እንደዛ አለ። ቁርአን ላይ ባይኖር ሐዲሱን አትቀበለው? አሁን አንተ ባልከኝ አልቀበለው እንደዚህ ብዬ እንትን አለ። ከኋላዬ ከፊት የሆነ ነገር ይኖረዋል። ያቺን ፓርት ብቻ አይደል ያነበብክልኝ አንተ? አይደለም ሙሉውን ያነበብኩት። ሙሉውን ሙሉ ሐዲሱ ጀመሪ ባነበው እንደዛ አይደለም የሚመጣው። ግን ቁርአን ላይ ያው ፊትህን አንብበው። እኔ ክፉ ነኝ፣ አይዞህ ፍቃድ ስጣለኝ። ያው የፈለከውን ታይም ውሰድና ሙሉውን አንብበው። እሺ ላምበው። እስከዛ ሌላ ሰው ታወራላችሁ። እባክህ ከአንተ ጋር እናውራ። አንተ ጋር እንጨርስና ወደ ሌላው እንሄዳለን። ተመልሼ አንተ ጋር ስለማንመጣ እፎይ ተመለስ። ካሁን በኋላ ፖዝ እንዳትሆን። ወደ አማርኛ ወደ ሰው አነበዋለሁ ከላይ ነው። አረ ወደ አማርኛ አድርግለት። አንተ ታፕታፕ ኮፒ። ለምንድን ነው ታፕታፕ ሰሞኑን የቀዘቀዙት? ለምንድን ነው የሰነፉት? ትንሽ ቀዝቀዝ ብለዋል። ታብታብላ
ያው ፕላትፎርሙ የሚፈልገው ነገር ስለሆነ ታብታቧን ባትቀንሷት ባታቋርጧት መልካም ነው። ታብታብ ኮፒ ሊንክ እያደረጋችሁ ቲክቶክ ላይ ያላችሁ ማለት ነው። እንግዲህ እንትን ላይ ያላችሁ ያው የለባችሁ ዩቲዩብ ላይ ያላችሁ ዩቲዩብ ላይ ሄዷል። ታብታብ ማታደርጉ ከሆነ ኮፒ ሊንክ ማታደርጉ ከሆነ ትላለህ። ኖ ታብታብ ማታደርጉ ከሆነ እኔ አይደለም ከመጻፍ ጂሜል ላይ ሰርች አድርጋ አይደለም እሱ የምታሳይ ሰርች አድርጋ አይደለም አዲሱን ተርጉም ነው የሚለቅልህ። ሐዲስ ራሱ ነው ትርጉም ላይ ተርጉምኩልህ። መጽሐፉንም አስነብበዋለሁ እንዳትስብ። ይሄኛውን ትርጉሙ መጀመሪያ ይሁን አልከኝ። ከመጽሐፉ አሳይኝ ከሱ እኮ የዚህኛውን ትርጉም ይሆንና አሳያለሁ። ከመጽሐፉ ምንም ችግር የለውም። የዚህ ኔትወርክ ወይስ መጽሐፉን መጽሐፉን ላሳይህ። እሺ መጽሐፉን ልክፈትልህ። ኔትወርኩ መንዲ ስላለ ማለት ነው። መጽሐፉ ላይ ገጽ 200 ላይ አንብቤልህ ነበር። አሁን ድጋሜ ልክፈትልህ። እሺ አንብበው። ይኸው ምን ይላል? አንብባ ምራፍ ስራቃ ካሜሩን ቀና አድርጎ ድምፅ ከፍ አድርግና አንብባ እኮ አይሰማም። ኧረ ተው አንብብ። እያነበብኩ ነው። ለማን ነው የምታነበው? ለልብህ እኮ ለራሴ ነው የማነበው። እኛ ልትሰማ እንፈልጋለን። የቱ ጋር እንዳለህ ማየት ስለምንፈልግ ምን ማመን ትችላለህ? አንድ አታነብም እንደ አንተ አንብበሃል። እኔ ለራሴ እኛማ አማርኛውን አነበብን፣ እንግሊዝኛውን አነበብን። አሁን ድጋሚ እኔ ደግሞ ማንበብ አለብኝ ስላልክ ለአንተ መፍቱን ሰጠን። አንድ አንብብና አሁን አስረዳን። መምታት አይቻልም ብለህናል። የሚመታ ካለ ኃጢአተኛ ነው ገሃነም ነው የሚገባው ብለህናል። እሺ ቀጥል። ኔክስት ፔጅ ኔክስት ፔጅ አድርግለት። አንብበዋል። ድምፁ ጸጥ አደረገብኝ እኮ ነው። ምናልባት አልፎታል ብዬ አስባለሁ። አንብብሽ ቀጥል። መመታት ግልጽ እንዲሆን ላንብብላቸው መሰለኝ እና እንትን ልበልላቸው በአጭሩ ፈጠን አድርጌ ማለት ነው። ምን ይላል እንግዲህ 281 ላይ ኢብን አብደላህ ኢብን አቢ ዛቢብ እንዳስተላለፈው የአላህ መልእክተኛ መሐመድ የአላህ አገልጋዮችን አትምቱ የሚል ትእዛዝ አስተላለፈ። ልክ ሲናገር ዑመር መጣና የአላህ መልእክተኛ ሆይ ሴቶች ባሎቻቸው ላይ አመፁ የሚል ስሞታ አቀረበ። ዑመር። ምክንያቱም መሐመድ አትምቱ የሚል መመሪያ ሲሰጥ ዑመር መጣና ስሞታ አቀረበ። መሐመድም እነሱ ሴቶችን ጉዳት የማያደርስ ምቷቸው መምታትን ፈቀደላቸው። ሲፈቅድላቸው አያሌ ሴቶች ባሎቻቸው በመክሰስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቤት ከበቡ ይላል። ቁጥሮቹን አማርኛው ላይ አላስቀምጠው። አያሌ ሴቶች ብሎ የቱ ጋር የፈቀደው ከተባለ እዚህኛው ገጽ 198 ላይ ይኸው እዚህ ጋር ያቀለምኩትን ካያችሁት ምን ይላል? አዋጅ አዋጅ ብሎ መሐመድ ከተናገረ በኋላ ማለት ነው ሴቶቻችሁ ምን አለ የሆነ አጸያፊ ተግባር ሲፈጽሙ ቢሆን እንጂ ይህን ካደረጉ ከመኝታ ተለያዩዋቸው፣ ለጉዳት የማያደርስ ምን በሏቸው ምቷቸው ብሎ አወጀ። ዑመር መጥቶ ሲነግረው ማለት ነው። በዛ መሰረት ሴቶች በማግስቱ ስሞታ ሊያቀርቡ መሐመድ ቤት መጡ ማለት ነው። የአሁኑን ቦታ ስለዚህ መምታት ይቻላል አይቻልም? ኢምራን ለጉዳት የማያደርስ ምትናለው የለም እንደዛ የሚል የቃል ስህተት ነው። ቁርአኑን ክፈተው። እውነት እኮ ለጉዳት የማያደርስ በነገራችን ላይ በእንትን ያስቀመጡት በቅንፍ የገባ ነው። በቅንፍ የገባ ቃል ነው። ስለዚህ በቅንፍ የገባ ቃል ጉዳት የማያስከትል የሚለው ያው በቅንፍ የገባ ነው። አረብኛውም ላይ የለም፣ ሐዲስም ላይ የለም፣ ቁርአን ላይ የለም። ጉዳት ማያደርስ የሚል በቅንፍ የገባ ነው። ቁርአን ላይ ቀጥተኛውን ተናገር። አዳም አደረቡ
ተራ ጠብቁ። እኮ ማነው እንትን ቆይ ኢምራን አዳምጥ። ምልክት ያረክበት ወዲስ አዳምጥ። ቆይ አሁን ጭቅጭቅ አታርገው። እንትና ደግመህ ካነሳ አስወርድሃለሁኝ። ተራ እንጠብቅ፣ ትደርሳለህ። ሊድ በማደርግ ትሄዳለህ። አሁን ኦልራይት። አንዴ መምታት ይቻላል አይቻልም? አሁን ኢምራን ማይክን አንሳው። እኔ እኮ አይቻልም ብያለሁ መጀመሪያ። እሺ፣ ስለዚህ ጉዳት የሚያደርስ ሆነ ማደርስ ሆነ መምታት አይቻልም ማለት ይቻላል አይቻልም? ማይክን አንሳው። መምታት አይቻልም። ታንኪዩ። የሚመታ ተስማምተናል። የሚመታ ወንጀለኛ ነው፣ ኃጢአተኛ ነው፣ ገሃነም ይገባል ተባብለን ጨርሰናል። ሳቦቹ እንደሚመቱ አሳይቻለሁ፣ ነብይም እንደፈቀደ አሳይቻለሁ። ደን ከአንተ ጋር ኢብኑ ተይሚያ ቀጥል። ሰላም እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም ትስማማለህ? አንተ ባል ሚስቱን መምታት አይችልም ብለህ ታምናለህ? በመጀመሪያ እኮ ቁርአን ወርዷል እኮ አርጃሉ ቀዋሙና አለ ኒሳኢ ቢማ ፈደለ አላሁ በዕደሁም አላ በዕድ ተብሏል። ወንድ ልጅ በላጭ ነው ተብሏል አይደል? ከሴቶች የበለጠ ነው በማስተዳደር በሁሉ። እኔ ቁርአኑን አልጠየቅኩም። ችግር አለብህ ሀበሻው። ቁርአን አልጠየቅኩም። ቁርአን ምቷቸው ይበል አይበል አላቅም ለጊዜው። ኢምራን ምን ብሏል? ባል ሚስቱን መምታት የለበትም። የሚመታ ከሆነ ጉዳት የሚያደርስም ሆነ ማያደርስ ባል ሚስቱ የሚመታ ከሆነ ኃጢአተኛ ነው፣ ገሃነም ነው የሚገባው ብሏል። አንተ በዚህ ንግግር ትስማማለህ? ፕሊስ ደንቆሮ አትሁን እስኪ። የጠጅ ቤት አይደለም። ተራን ጠብቅ። እድል ሰጥቼ እኮ ጨምቄ አጥቤ ያሰጥሃለሁኝ። ተረጋጋ። አሁን ኢብኑ ተይሚያ ነው ተራው። ዝም ብላ አትለጠፍ ሰው ላይ። እሱ እያወራ ነው። ኦኬ ትስማማለህ? ባል ሚስቱን የሚመታ ከሆነ ወንጀለኛ ኃጢአተኛ ነው፣ ገሃነም ይገባል ብለህ ታምናለህ? አይደለም። ምክንያቱም እኔ እኮ እየነገርኩህ እኮ ነው። አልሰማልከኝ እንጂ አይደለም። እኔ የጠየቅኩህን ብቻ መልስ። ባል ሚስቱን የሚመታ ከሆነ መምታቱ ኃጢአት ነው፣ ገሃነም ያስገባዋል ብለህ ታምናለህ ወይንስ ገሃነም አያስገባውም መምታት ይችላል ብለህ ነው የምታምነው? መምታት ይችላል። ስለዚህ መምታት ይችላል። ፋይን። ስለዚህ ከኢምራን ጋር ትስማሙ ማለት ነው። ኢምራን መምታት አይችልም ገሃነም ይከተዋል ብሎ የሚያምነው። እሺ አሁን ታንተ ጋር ይሆናል አርጉመንቴ። ስለዚህ መምታት ይችላል። ምክንያቱ ምንድን ነው? ቀጥል። ሴት ልጅ የምታጠፋ ከሆነች እንኳን ሚስት አለችም ሌላ የሚያጠፉ ከሆነ መመታት አለባቸው። ለዚህ ነው አላህም ገጽሷቸው ከዛ በኋላ ምቷቸው ይላል። ካጠፋች ትመታለች። ይሄ ግዴታ ነው፣ ላዝም። አሁንም ጨረስን። ቆይ ከአንተ ጋር ጨረስን። እመለሳለሁ። የምር ዋብያው እመለሳለሁ። አብዱሰላም ቀጥል። ጣልቃ እየገቡ ስለነበር እነሱም የደረሳቸው ብዬ ነው። አብዱሰላም ቀጥል። ሀበሻው ቀጥል። እሺ እንኳን ደህና መጣህ አብዱሰላም። ምን እያልክ ነው? ኦኬ የኢምራንን ንግግር ትቀበላለህ? ባል ሚስቱን ጉዳት የሚያደርስም ሆነ ማያደርስም ሆነ መምታት አይችልም። የሚመታ ከሆነ ኃጢአተኛ ነው፣ ወንጀለኛ ነው። ኃጢአተኛ ደግሞ ገሃነም ነው የሚገባው። ባል ሚስቱን የሚመታ ከሆነ ገሃነም ሲኦል ገቢ ነው ብሎ ያምናል። ታምናለህ አንተ እንደዛ? ሁኔታው ይታያል። በምንም አይነት ሁኔታ ይሁን ባል ሚስቱን በፍጹም መምታት አይችልም፣ መምታት የለበትም። ባል ሚስቱን የሚመታ ገሃነም ነው የሚገባው ብለህ ታምናለህ? ሐዲሱ ላይ የመቱ
እኔ ስለ ሐዲስ ሰሃቦች አልጠየቅኩም። ጀሃነም ናቸው እኮ። እኔ አሁን ስለ እኔ ሐዲስ አልጠየቅኩም። ሐዲስ ሐዲስ ላይ ቆይ ሰሃቦቹ ይደብድቡ አይደብድቡ ለጊዜው ጥያቄ አይደለም። እኔ ቁርአን ላይ ደብድቡ ይላል አይልም ጥያቄ አይደለም። አሁን አንተ ከሐዲሱና ከቁርአኑ ተነስተህ አገናዝበህ ለመጠይቅህ አይ ሐዲስ ሄደና ቁርአን ሄደ እንዲህ ስላለ ይቻላል አይቻልም ብለህ መመለስ ትችላለህ። ግን ሐዲሱ እንደዚህ ነው ምናምን ብለህ ለእኔ አታስረዳኝ። ምክንያቱም ሐዲሱን አልጠየቅሁም። ለጊዜው ሰሃቦቹ ደብድበዋል አልደበደቡ፣ አላህ ፈቅዷል አልፈቀደም ብዬ አልጠየቅሁማ። እንደዛ ብዬ በጠይቅህ ነው እዚኛው ሐዲስ እንዲህ ለማለት ነው ወይም ቁርአኑ እንዲህ ነው የምትለው ከዛ አንጻር ነው። ከሌ የሚባለው ደብድቧል አልደበደበ የምትለው የደበደባለ የለም ብዬ በጠይቅህ ነው። ጥያቄ ምንድን ነው? ባል ሚስቱን ቢደበድብ ኃጢአት ነው ወይ? በዚህ ኃጢአቱ ደግሞ ገሃነም ይገባል ወይ? ኢምራን እንደዛ ብሎ ስለሚያምን ባል ሚስቱን የሚደበድብ ከሆነ ወይንም ደግሞ ባል ሚስቱን አጠፋች ብሎም የሚመታት ከሆነ ኃጢአት ነው፣ በዚህም ምክንያት ገሃነም ነው የሚገባው ብሎ ያምናል እሱ። አንተ ታምናለህ እንደዛ? ጥፋት ሳታጠፋ በጭካኔ ተነሳስቶ የሚደበድባት ከሆነ አው ጥፋተኛ አይደለም። ሚስቱን ይቅርና ሌላም እንስሳ ቢመታው እንኳን ፊታዊ የሆነ አምላክ አላህ ጠይቀዋል ማንኛውንም ሰው። ስለዚህ ባል ሚስቱ መምታት አይችልም ማለት ነው። አይችልም ማለት ብለን ሙሉ በሙሉ መደምደም አንችልም። ስለዚህ መምታት ይችላል ማለት ነው። መምታት ይችላል የምንለው እዛ ጋር ሐዲሱ ላይ በሚያሳየው መሰረት ነው። ኦራይት። ለምሳሌ ልታመጽብኝ ትችላለች ብሎ ከሰጋ ባል ሚስቱ መምታት ይችላል? ይመክራታል መጀመሪያ። እሺ። በተደጋጋሚ ይመክራታል። እሺ። ከዛ በኋላ በትንሹ አደብ ስነስርዓት እንድትይዝ ትንሽ ቸብ ያደርጋታል። ትንሽዬ ነው የሚመታት። እስቲ ትንሽዬ የሚለውን ናከፍ በልና ቃል ረሱል ከሚል ትንሽዬ ነው ቸብ አድርጋት የሚለውን የሚያደርጋት የሚለውን እስቲ ሰሃቦቹ በትንሽዬ ቸብ ያደረጉትን አሳየኝ እስቲ። እኔ አጥንታቸውን እንደሰባበሩ አካላቸውን እንዳጎደሉ አሳይሃለሁ። መልስ ቅድም ያሳየኸኝን ሐዲስ አምጠው። እኔ አሁን ከአንተ ነው የምጠብቀው። እኔ አሁን ቀጥታውን ላሳየህ አልችልም። ታዲያ ከየት አምጥተህ ነው በትንሽዬ ቸብ የምትለው? ሰሃባዎችን እንደመቱ ተተማመንን፣ በትንሽዬ ቸብ እንዳደረጉ ከየት አምጥተህ ነው? ያው ቅድሙ ሐዲሱ ላይ አንብቤዋለሁ፣ በፊትም ሰምቼዋለሁ። ኦኬ ክፈተው ሐዲሱን። በትንሽዬ የሚል የለው። አሁን በእጄ ላይ አረብኛውን አድርገለት ይፈስረው። ቀጥል። ሙሉ በሙሉ አድርገው። እሺ ትንሽ ራቅ አድርጎ። እሺ ሐዲሱ ቡካር ላይ የተመዘገበ ሐዲስ ነው። ቡኻሪ አይደለም። መጀመሪያ ያለው ቡካር ላይ ነው። ምክንያቱም ሐደሰና ብሎ የሚጀምር ከሆነ መሰረቱን ሐደሰና ብሎ የሚያመጣው ቡካር ላይ ነው። እሺ ይሆናል። ቀጥል። እሺ ወደ ላይ ከፍ አድርጎ ፈጃአ ዑመሩ ከሚሉ ወደ ላይ ከፍ አድርጎ እንደው ዶክተር ጉሙልና ዑመር መጣ ይላል ወደ አላህ መልእክተኛ አለይሂ ሰላቱ ሰላም። እሺ فقال يا رسول الله አላቸው የአላህ መልእክተኛ ሆይ ሴቶች በእኛ ላይ ተጨማለቁ ነው። እሺ ከዛ በኋላ የአላህ መልእክተኛ ያዘዙት ሚቷቸው በትንሹ አሉ። በትንሹ የሚለው ቃል የቱ ነው? ሴቶችን መቷቸው ነው። በትንሹ የምትለዋን ቃል ብቻ አሳየኝ። የቱ ነው? ይሄኛው ነው? ይሄኛው ነው? ይሄኛው ነው? የትኛው ነው? ምን የምትለዋ ቃል ነች? በትንሹ የምትለው መቷቸው ይላልሽ። ታዲያ ለምንድን ነው እሱ ነብይ ያልተናገረው የምቀጥፍበት? ነብይህን ያላልኩትን በእኔ ላይ የቀጠፈ ገሃነም ይገባል ብሏል። ገሃነም ትገባለህ ማለት ነው በነብይህ ላይ እየቀጠፍክ ስለሆነ። ነብዩን በትንሹ የሚል ንግግር ተናግሯል ብለህ ባልተናገረበት ላይ ገሃነም ገቢ ነህ ማለት ነው። በነብይ ንግግር ላይ ያላለውም ብሏል እያልክ ምክንያቱም አረብኛ ተረጋጋም አለው።
ስለዚህ በትንሹ ሚል ተናግሯል ነብይህ ማለት ነው። ምክንያቱም ደብድባቸው የትኛዋ ላይ ሊገጧቸው የሚል ነገር አይኖርም። ቆይ ትንሿ የምትለው የትኛዋ ቃል ነች? ደብድባቸው ሊገጧቸው አይሉም። ትንሽ የምትለው ቃል የትኛዋ ነች? ትንሽ የምትለው ቃል እዚህ ውስጥ አትታይም። ግን እሳቸው ቢገጡ ደብድቡ ግደሏቸው አይሉም። ምክንያቱም አሁን መጥተው እኔ ግደለሽ አልወጣኝም እንኳ ምትራቸው እናግደ ኤኒዌይስ ምናልባት የአዲሱን ፈስረ ተርጉሞ እናንተ ሰዎች ሴቶች ነብዩ ግደሏቸው አላሉ። ባሎቻችሁ ሚስቶቻችሁን ግደሏቸው አላሉ። ስለዚህ ግደሏቸው ስላላሉ በትንሹ ነው ተስፋኒ ግደሏቸው አላሉ ነብዩ። እሺ ቀጥል። ከዛ ወዝዲያስ ምን ተፈጸመ? እሺ ከፍ አድርጎ እሺ ሴቶች መጡና የአላህን መልእክተኛ አለይሂ ሰላቱ ሰላም ቤታቸውን ከበቡ ይላል። ለምንድን ነው የመጡት ሴቶቹ? ምክንያቱም ባሎቻቸው ስለመቷቸው ማለት ነው። ቸብ ስላደረጓቸው አቤቱታ ሊናገሩ መጡ። ምክንያቱም ከዚህ በፊት እንዲህ አይነት ነገር ስላላስለመዱ፣ እሺ ይህ አዲስ ነገር ስለሆነባቸው ነው። ቸብ በምንለው ነገር ቸብ በመፋቂያ ነገር ቸብ አድርገዋቸው አቤቱታ ሊያሰሙ መጡ። ስንት ናቸው ግን የመጡት? አንብበው እስኪ። 70 ሴቶች ናቸው ነው የምለው። 70 ሴቶች ሙሉ በመፋቂያ ነካ ተደርገው አቤቱታ ሊያሰሙ መጡ። የሚገርም ነው። አንተ ከዚህ በፊት እንደዚህ የለም ብለህ ነበረ። አቡ ዳውድ 22:28 ክፈተው። ምን አይነት ድብደባ እንደሆነ እናሳይሃ። 22:28 ቸብ ተደርገው ነው አለ። ቸብ ተደርገው ኢማጅን 70 ሴቶች አቤቱታ ሊያሰሙ መሐመድ ቤት ሲመጡ 70 ሴቶች አስባችሁታል? 70 ሴቶች 22:28 ኦልራይት እንደዛ ነው እንዳለው ነው። በመፋቂያ ተመተው ነው ሴቶቹ በመፋቂያ። ቆይ በአጣና ነበር እንደ የሚፍቁት በዛን ዘመን ወይም በቤት መቀርቀሪያ ነበር እንደ ጥርሳቸው የሚፍቁት? ከዛ በመፋቂያ እንደዚህ ቸብ ተደርገው 70 ሴቶች ባሎቻችን ቀጠቀጡን ብለው አቤቱታ ሄዱ መሐመድ ጋር ሊናገሩ። የሄዱት ምን ተደብድበው ስንት ሴቶች? 70 ሴቶች። ኦልራይት ጓ መክፈት ትችላለህ? ምን ልክፈት? እኔ ልጠይቅህ እችላለሁ? አቡ ዳውድ 22:28 እሺ አንዴ 70 ሴቶች ተቀጥቅጠው ኢማጂን። ኦኬ አረብኛውን አድርግለት ይቀጥለው ራሱ ልጠይቅህ እችላለሁ? አንብባት ትጠይቃለች። ችግር የለም ቀጥል። እችን አንብባት ትጠይቃለች። ችግር የለም። እችን አዲስ አንብባት። ድምፅ አይሰማም። አብዱሰመድ ድምፅን ትንሽ ከፍ አድርግ። ወጣ ይቻላል። ምን አይነት ነገር ውስጥ ነው የገባሁት እያለ ነበር ሰምቼዋለሁ። ኧረ እንደዛ ያስብላል ምን እንደመናገር። ምክንያቱም እዚህ ጋር ደግሞ ሀሽም ቀጥል፣ ሀባሽ ቀጥል። እንደውም እችን አዲስ ቀጥል አንብባት። አሁን ቅድም ደጋግመህ ስገባ ነበር።
አሪፍ አዲስ ላይ መጣለሁ። እችን አዲስ ፈሰራት ምን ማነበልህ ምን ምንድነው ማነበልህ? አሁን ሐዲሱን የትኛውን ሐዲስ? የምን ያው ፊት ተከፈተው ቀጥል እኮ የትኛው ምን ብዬ ላንብብልህ? እኮ አስረዳኝ። ለየትኛው ለምሳሌ አልኩህ እኮ አንብበው ሐዲሱን እንዴ አንብበውና አስረዳና። አንተ እኮ አንብቤ በነግርህም ራሱ አትረዳም ማለት ነው። እስቲ ዝቅ አድርገው ቃል ሐዲሱን ዝቅ አድርገው። ለምሳሌ ማለት መልሴን አትጠብቅልኝም። ይኸው ጠብቃለሁ። ይኸው ወደ 3000 ሰው የሚጠጋ እየተከታተለ ነው። መልስን ለምሳሌ አሁን አንተ የሆነ ነገር አድቫንቴጅ አግኝተህ ያቺን ነገር ካዳመጥክ በኋላ ዝም ነው የምትለው? አዎ ዝም ነው የምለው። አዳምጬ ቀጥል። የጨነቀ ዕለት አለ በጣም ጥሩ መረጃውን በደንብ ፈርድ ያሰናደዋለሁ አልኩ። የት አለ አንተ ጎግል የት አብዱ ተራን ጠብቅ፣ እንመጣለን። አይዞህ አንተ ጋር አሽም ቀጥል እባክህ አንብብ። ቅድም ጣልቃ እየገባ ወንድ ስትጫወት አልነበር ለመሞገት ሌሎቹ ላይ እየገባ እኔን አውሩኝ አይነት ስታፍ እያልክ ነበረ። ሚት አታርግ፣ ሚትን አንሳ፣ ቀጥል። ሜዳውም ፈረሱም ያንተ ነው። ሞግተ እባክህ አካላቷን ሰባብሮ ሰውነቷን ዱቄት አድርጎ ነብይ ጋር ምን አይነት ፍርድ እንደሰጠ እችን አዲስ አንብበናስ የነብይን ፍርድ አዛኝ ሩሩ የምትለውን ነብይ ምን እንዳለ አስረዳን እባክህ። ሀሽም ብናት ማይከን አንሰው። የትኛው ነብይ ነው? የትኛው ነብይ? ያንተ ነብይ ነው፣ የኔ አይደለም። መቼም ገብቶኛል። አንድ ነብይ አይደለም ያለኛ ብዙ ነብይ ነው ያለ እና የትኛው ነብይ እንደዚህ ያደረገው ማለት ነው? ኦኬ የ6 ዓመት ህፃን ልጅ ያገባው ነብይ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም ህዝነት ነብይ የተላኩት የ6 ዓመት ህፃን ልጅ ያገባው። የ6 ዓመት ህፃን ልጅ ያገቡ ስንት ነብይ አሉ? አሁን አንተ ስሙ ማንቋሻሻ ነው። ነብይ መሐመድ አትልም ይችላል። ለምን እላለኝ? ብዙ ነብይ አለን አልክ። ነብይ ስበብ ስለዚህ የ6 ዓመት ያገባው ህፃን ልጅ ያገባው ከሱ ውጭ የምታውቀው ስንት ነቢያቶች አሉ? በጣም ብዙ ነብይ አታውቃቸውም ማለት ለምሳሌ እሺ አንተ ሁለት ጥራልኝ እስኪ። የ6 ዓመት ህፃን ልጅ ያገቡ በ50 ምናምን ዓመታቸው በ50 ምናምን ዓመታቸው የ6 ዓመት ህፃን ልጅ ያገቡ ማማ የሚባል ነብይ ናቸው። እስልምና እነግርሃለሁ። ለእስልምና ልንገርህ ነው። እስከዛ ሚስጥር ነው። ሳሰልም እንዳሞት ከምሬ ነው። ለራስ ነው። ልክ እስልምናን ብቀበል ደንቆሮ ሆናለሁ፣ መሀይም ሆናለሁ። ከዛ በኋላ 6 ዓመት ልጅን ማግባት ይቻላል ብለህ ትነግረኛለህ። እነግርሃለሁ። አንዱ ልንገርህ ነው። አንብብ። የነብዩ የመጀመሪያው ማን ነው? አንብብ አሁን። እሺ እንደዚህ ያደረጋቸው ነብዩ ነው መሐመድ ነው። አንብብና ትደርስበታለህ። ነብዩ አካላታቸውን ጎዶሎ እንዲሆን ያደረገው ነብዩ መሐመድ። ሐዲሱን አንብብ። እኔን አትጨቃጨቀኝ። ሐዲሱን አንብብ። አሁን እየተነጋገርን ነው እንጂ ጭቅጭቅን አይደለም እኮ። ከኔ ጋር እኮ ሙግት እኮ ምንም አይሰራም እኮ። ሐዲሱን አንብብና ወይን አረብኛውን ወይን እንግሊዝኛውን አንብብና ፈሰርልን። ከዛ ወዲያ ስለ ሐዲሱ እናወራለን። ሌሎቹ ሲያወሩ ቅድም ጣልቃ እየገባ ሞቼ እገኛለሁ ረብሽ እኔ ልግባ እያልክ ነበረ። ስለዚህ አሁን ሜዳውን ፈረሱም ለአንተ ነው። ማንም ጣልቃ አይገባብህም። ሌሎቹ ከገቡ ሚዩት አድርግልሃለሁ፣ እኔም ፈቅጄልሃለሁ። ቀጥል። እኔ ማለት ጣልቃ አልገባብህም። ሶብረኛ ነው። እኔ ደግሞ ቅድም እነሱ የመለሱ መልስ ነው የምመልስልህ። በቃ ሌላ ምንም ነገር የለም። ቀጥል። አሁን ፈስር አዲሱን። የትኛውም ነቢይ ደግሞ ተማቱ ምንም ነገር የሚል የለም። ግን ካጠፉ ማንኛውም ሰው ይመታል። ቅድም እንዳልከው ማለት ነው። ማንኛውም ሰው ከክብር በላይ ሲሆን መቅጣት ያለብህ ግዴታ እንጂ አትምቱ ምናምን ይህ የሚል ማግባብ አይደለም። እና ደግሞ ሰውም ስለመታ ደግሞ ሲኦል የሚያስገባ ጀሃነም የሚያስገባ ነገር የለም።
እፎይ ዝብሎ አለ አሎ ያውራቶ መደበረህ እንደ ስራልኩ አልነበረኝም። ቀጥል አብራራ። በደንብ እየሰማህ ነው። እና ለዛ ነው የምልህ። እና ደግሞ ማንኛውም ነቢያቶች ደግሞ በጣም ብዙ አካለ ጎዶሎ እስከሚሆን ድረስ ማንኛውም ነቢያቶች የተማቱት ነገር የለም። በመጽሐፍም በሐዲሱም አንጣልኝ የፈለገ አሁን አሳይኝ ከፈለገ። እሺ የተከፈተውን አዲስ አንብብ። ምክንያቱም ይሄ ደግሞ ከመጀመሪያው አንጣልኝ አንብልሃለሁ። ከመጀመሪያው ይሄ ከዚህ አይደለም። ይሄ ቁርጥራጭ ነው አመጣ ይሄ እንዳነብ አይደለም። ከመጀመሪያው ማለትም ለምን ብዙ ሰዓት እንትን ትላለህ? ሌሎች ለማስተናገድም እሱ እንትን ማይል ከሆነ ሌሎች እድል መስጠት ነው ያለብህ እንጂ ሰዓትም ጊዜህንም የምታነበውም ነገር ወይም የምታስነበውም ነገር እኮ በአንድ ሰው እንትን ማድረግ የለብህም። እንዴት አመሸ? አሰላሙ አለይኩም መሐመድ፣ እንዴት አመሻችሁ? የሌላ እምነት ተከታዮች ሰላማችሁ ይብዛ ባላችሁበት። ሰላም ናችሁ? ሰላም ብያለሁ። እንኳን ደህና መጡ። ምንድነው እሱ አባሽ ጣልቃ ገባ ደጋግሞ። እረፍ አልኩት። እድል ሲሰጣቸው እንደነኛ አይነት ሰዎች ረጅም ማውራት እንደማይችሉ ወይም አርጊው ማድረግ እንደማይችሉ በራሳቸው እንዲያዩት ነው። ኢንተራፕትም አላድርገው። እነዚህ አይነት ሰዎች ተደርበው ሲያወሩ በጣም የሚያውቁ ይመስላቸዋል። ሲረብሹ እና ሲረባበሹ አርጊው ማድረግ ወይም መሞገት የሚችሉ ይመስላቸዋል። ብቻቸውን ሜዳው ሲለቀቅላቸው ግን እንኳን ማስረዳት የሚፈልጉት ምንድነው? ጭቅጭቁን ነው። ከሌላው ጋር ሲወራ እየተደረቡ ጣልቃ እየገቡ መረባበሹ ነው፣ እንዲረዳት ነው። እኔስ እንኳን ደህና መጣ ረመዳን። እንኳን ደህና ቆየ እፎይ። እንዲሁም መልካም የኢትዮጵያውያን ወደ አዲሱ እንመለስና ሰላም ነው ይመስገነው። ወደ አዲሱ እንመለስና ባል ሚስቱ መምታት ይችላል የሚል ነበር ጥያቄያችን። ባል ሚስቱን ይመታል ወይ የሚለው ሚስት ስለሆነች ሳይሆን አንዳንዴ የምትጋጭበት ሁናቴ ይኖራል። ሚስት ስለሆነች ብቻ አትመታም። በውይይት እንደ ሰውኛ ራሳችንም ጋር አንተም ጋር እኔም ጋር እህቶቻችን ወንድሞቻችንም ጋር ያለ ሚስት ናት። ሚስት አካል ናት። ሚስት እናት ናት። ሚስት ልጅ ናት። ሚስት እህት ናት። ላኪን አንዳንዴ ሰውኛ ሆነ የምትናደድበት አይነት ሁናቴ ይኖራል። ነቢዩ ሙሐመድን ባደረጉት ነገር ላኪን ምን ተጽዕኖ ፈጠረ ብለን ብንል ነቢዩ ሙሐመድን በእርግጥ ስለማትከተላቸው ቢሆንም እኔ ያንተ እጅግ በጣም መልካም ወይም ቅን አስተሳሰብ እንዲኖርህ ምመኝ ሰው ነኝ እና ምንድን ነው እንድታስተምር የአንተን ሃይማኖት እንዲህ ነው በሚል ሰዎችን በመረታት አንተ የወደድከውን ነገር በቅንነት ሰዎችን እንዲወድ በማምጣት እንጂ እንዲህ ነው በሚል አይደለም። ነቢዩ ሙሐመድን እስልምናን ይመስላሉ። እስልምና ነቢዩ ሙሐመድን ይመስላል። በእርግጥም ያው አደባባይ ግልጽ ነው። ከፋ ቢሆን ኖሮ ረመዳን። ስለዚህ ሶሪ ኢንተራፕት ሳደርገ ነቢዩ መሐመድን እስልምና ይመስላል፣ እስልምና ደግሞ ነቢዩ መሐመድን ይመስላል። ሳቦቹ መሐመድን ይመስላሉ አይደለ? ሳቦቹ ትክክለኛ ተከታዮች ስለሆኑ ራይት። የሳቦቹን ድርጊት እንመልከተው እስቲ፣ ሀዲሱን ክፈተው። ከዛ የነቢዩንም ፍርድ በዚሁ ላይ እንየው። የትኛውን የከፈትከው ነው? አቡዳውድ 22 28 ቅድም ክፈት ያልኩህን 22 28 እሱኛውን አየ ነው አይደለ? ኦኬ እችን ሀዲስ ሲፈስሩልን ሀዲሱ ሳባዎችን እና መሐመድን ስለሚያገናኝ ይሰማል። ረመዳን ይሰማል። ኦኬ ይሄ ምንጩ ማን የዘገበው? ይሄ አንብቦታ ማንበብ እኮ ነው። ሐዲሰና ሙሐመድ ኢብኑ አፎን ቆይ አንድ ላይቴን በደንብ ላብረውና
حديثنا محمد ابن معمر. حدثنا أبو عمير عنه الملك ابن عمير. حمدنا أبو عمرنا يا ركعت نو يا فايستي أنببو أنت. ذكر قال لي أنا أنببو. أوكي. سنن أبي داود حاولت تاسمنت عائشة نتش يستر لفتشو ناريتر عائشة المؤمنين يا ما يشنات عائشة نستر لفتشو إلى الحديث يا نبي Habiba, daughter of Sahil, was the wife of Tabit ibn Qiyas Shins. He beat her and broke some of her part. Habiba የሳሂል ልጅ የጣቢት ቢን ቂያስ ሚስት ስትሆን ባሏ ይመታትና የተወሰነ የሰውነት አካል ክፍሎቿን ሰበረው which is አደቀቃት። እንግዲህ ሳባዎቹ ናቸው እነኚህ። ተሰባሪዋም ሳባ ነች፣ ሳቢ ነች፣ ሰባሪውም ሳባ ነው ማለት ነው። So she came to the prophet after morning and complained to him against her husband. በጠዋት ትመጣና ለባሏ ቅሬታ ታሰማለች። ተሰብራ መጣ ማለት ነው። The prophet called on ጣቢት ቢን ቂያስ ነቢዩም ከዛ ጣቢት ቢን ቂያስን ይጠራዋል ማለት ነው። እንግዲህ ሚስትየዋ አካሏ ተሰብሮ መሐመድ ጋር መጣች። ባሏ ሰውነቷን ሰባብሯት ማለት ነው። አቤቱታ ልታሰማ መጣች። እናም ነቢዩ ያደረገው ምንድን ነው? ጣቢት ቢን ቂያስን ጠራው ማለት ነው። said to him, take part of her property and separate yourself from her. ከዛ ምን አለ መሐመድ? ንብረቷን የሰጣትን ወይም ደግሞ የሷን እንትን ውሰድና ከእሷ ተለይ አለው። ፍታት፣ የሰጣትን ተቀበልና ፍታት። he asked እሱም ጠየቀው። ዘይድ ቢን ቂያስ ማለት ነው። ጣቢት ቢን ቂያስ ጠየቀ ሙሐመድን is that right messenger of Allah? ያላ መልእክተኛ እንዲህ ማድረግ ተገቢ ነው ሲል ጠየቀ። ሙሐመድ ጣቢት ቢን ቂያስን ንጠቃትና ንብረቷን ፍታት ሲለው ያላ መልእክተኛ እንዲህ ማድረግ እችላለሁ አለው። እንግዲህ አካሏን ሰባብሮ አድቆ ሄዳ ወቀሳ ስነግር ይቆጣኝ ይሆን ለምን መታሃት ይለኝ ይሆን ብሎ እያሰበ ሲሄድ ንብረቷን ውሰድና ሸኛት ሲለው ጭራሽ ምን አለ መቹ እንዲህ ማድረግ ተገቢ ነው ሲል ጠየቀው ሙሐመድን። የቱ ጋር ነበርኩ? is that right messenger of Allah? yeah he said yes. ሙሐመድ ከዛ ምን አለ? አዎ ተገቢ ነው። he said I have given her 2 gardens of mine as a dowry. ሁለት መሬት የእርሻ መሬት እንደ ጥሎሽ ሰጥቻታለሁኝ አለ። they are already in her possession. The prophet said take them and separate yourself from her. ምን አለ ሙሐመድ ከዛ ሁለት መሬት ያኛው ሰውየው ጣቢት ቢን ቂያስ ሁለት መሬት ሰጥቻታለሁ በጥሎሽ መልክ ያኔ እና በሷ ንብረትነት ውስጥ ነው ያሉት ሲለው ሙሐመድ ሆነ ውሰድባት እና ተለያት። እንግዲህ ምን አይነት እንትን ነው የገጠማት ልይቷ? አካሏ ተሰብሯል፣ የሰውነቱ አካል ተሰብሯል። ሙሐመድ የሰጠው ፍርድ ምንድን ነው? ለምን መታሃት? ለምን ሰበርካት? እንዴት እንዲያደረግ አይደለም። ንብረቷን ተቀበልና ሸኛት ባዶ እጇ። አካል ጎዶሎን ደግማ እንዳትሰራ ሌላም እንዳታገባ አካል ጎዶሎ አድርጓት ንብረቷን ቀማና አባራት ነው ያለው። አሁን እንትና ረድዋንም ሙባረክም ከሁለት አንዳችሁ ትመልሱልኛላችሁ። እስልምና ሙሐመድን ይመስላል፣ ሙሐመድ እስልምናን ይመስላል። ሳቦች ሙሐመድን ይመስላሉ፣ ሙሐመድ ሳቦችን ይመስላል። እስልምና እንዲህ ነው ብላችሁናል። ጣቢት ቢን ቂያስ ሳባ ነው፣ አጥንት ሰባሪው ማለት ነው። ፍርድ የሰጠው ንብረቷን ቀማና አባራት ያለው ሙሐመድ ነው። እስልምና ይሄን ይመስላል አይደለ? አዎ። ታንኪዩ። እህትህ ወይን እናትህ እንዲህ ብትደረግ ደስ ይልሃል? ባሏ አባት ማለት ነው አካሏን ሰባብሮ አካሏን ሰባብሮ ሰሂህ አይደለም። እስልምና ጥላቻ ካላቸው ሰዎች ወይም እስልምና ከማይወዱ ዓለም ከሚወዱ ሰዎች የተቀመመ የፖለቲካ አካል ነው እንጂ ማለት ነው።
ምን ይላል ሐዲሱ? ሐዲሱን ያው ግሬዱን ያው ሐዲሱ ሰው ይሄ ሐዲሱ እኮ ማለት ነው ነገ አንተ አትመ ማምጣት ትችላለህ። አሃ ስለዚህ ይሄ ሐዲስ እኔ የጻፍኩት ነው አይደለ? ነው አይደለም? ማስመጣት ይቻላል። አወዛጋቢ ነው እኔ የጻፍኩት ይሄን ሐዲስ። እንደዚህ አይነት ሐዲስ ይሄ ቆይ እንደዚህ በለው እስኪ። ቀላል አይ ነው ደገም የሙን እንዴት መጫወት ቀላል ነው። ይሄንን አሁን መሐመድ አላለው። ቆይ ረመዳን ሊስን ይሄንን ነብይህም አላለውም፣ ሳባዎቹም አላደረጉትም አይደለ? አላደረጉትማ። ጎበዝ። ይሄንን ያደረገ እንዲህም አይነት ፍርድ የሰጠ አጋንንታዊ ነው በል እስቲ። ሰውን ነው ኖ እንደዚህ እንደዚህ ጽፎ ያመጣ ረመዳን ችግር የለም ጽፎ የመጣውንም እመጣበታለሁ። እንዲህ አጥንቷ እስኪትሰባበር ሚስት ተደብድባ የደበደበ እንዲሁም ደግሞ ፍርድ ሲሰጥ ንብረቷን ቀማና ባር ብሎ ያለ ሁለቱም የአጋንንት ልጆች ናቸው፣ ሴጣናም ናቸው፣ ጋነም ገቢ ናቸው በል። እንደገና ጽፎ የሚያመጣው ደግሞ ይሄንን የጻፈ ይሄም ጋነም የሚገባ ነው በለን። ሜዳውን ፈረሱም ያንተ ነው ረመዳን። ወላሁ አለም። ለምን ወላሁ አለም ትላለህ? ነብይ ይሄን አላደረገም ሳባዎችም ይሄን አላደረጉም ብለህ በኮንፊደንት ተናግረህ የለ። አሁን ምን ትለናለህ? ቀላል ነው። ይሄንን የጻፈ ጋነም ይገባ ነው። ይሄንን ያደረገ ካለም ሳቦች ስለማያደርጉ አንዳንተ እምነት ጋነም የሚገባ ነው። እንደዚህ አይነት በሴት ላይ ፍርድ የሰጠም ጋነም ገቢ ነው በልና ንገረን። ይሄ እንግዲህ ጭንቅላት ያላቸው ሰዎች በአጠቃላይ ሚዛናዊ በሰዎች የመመራ ሳይሆን ኃይል በአላህ የአላህ ኃይል ነው። ላኪን በሰው የምትመራው ረመዳን የጠየቅኩን ብቻ የትም አትሄድም። የጠየቅኩን ብቻ ሁለት አማራጭ ነው ያለ። ፕሊዝ ቆይ ዲቤት አታድርገው። እኔ ጭቅጭቅ አልፈልግም። አሌስ አዲሱን ትቀበላለህ የኔ ነው ብለህ ነብይ አድርጎታል፣ ሳባዎቹ አጥንት ሰባሪ ናቸው ትላለህ። አሌስ ይሄ አጋንንታዊ ነው ሴጣናዊ ነው ብለህ የኛ አይደለም ብለህ እኛ ማንቀበለው ነው ብለህ ትላለህ። ወይም ተቀብለ ቻሌንጁን ተቀብለ ትቀጥላለህ። አሌስ አልቀበልም የኛ አይደለም ካልክ ግን ያንተ ያልሆነ ነገር እንደዚህ የሚያደርግ ነገር ስህተት የሆነ ነገር በሙሉ አንተን ስለማይመለከት ጋነም ይገባሉ ትለናለህ ማለት ነው። ይሄ የነብያቶች አይደለም ጎበዝ። የነቢያቶች ካልሆኑ እንደዚህ አይነት ፍርድ የሚፈርድ ጋነም ይገባል አይገባም? ፍርዱ የአላህ ነው። ወላሁ አዕለም። ፍርዱ የአላህ ነው ግን የነቢያት አይደሉም። የገሃነሙ ጉዳይ እኮ ይገባሉ አይገቡም፣ ወይ ገሃነም ይገባሉ አይገቡም የሚለው እሱን ነው። እኔ ደግሞ ሰውየው የሰጠውን ፍርድ መሰለኝ። እሺ አይደለም ገሃነም ይገባሉ ወይ? ጎበዝ። እሺ ባል ሚስቱን አጥንቷን የሰባበረው ይሄ ጤናማ ነው ወይንስ የተሳሳተ ነው? ጤናማ አይደለም። እንዴት ጎበዝ። አጥንቷ ተሰባብራ መታ ቅሬታ ስታሰማው ፍታትና ንብረቷን ውሰድና ሸኛት የሚል ፍርድ የሚፈርድ ጤነኛ ነው ወይንስ ጤነኛ አይደለም? ሊሆን አይችልም። ጤነኛ አይደለም ወይንስ ጤነኛ ነው? ጤነኛ ማለትም በቃ ሊሆን አይችልም። እንደ ነብይነት አሁን ነብዩ እንደዚህ ያደረጉ ልትለኝ ነው። ስለዚህ ጤነኛ አይደለም። በደንብ አስተውሉ። ይህን ሐዲስ ፍርድ የሰጠው ረመዳን ነብይ አይደለም ብሎ ነው የሚያምነው። ስለዚህ ይህንን ንብረቷን ውሰድና ሸኛት አባራት የሚል ካለ ጤነኛ አይደለም እያለን ነው። በተዘዋዋሪ ረመዳን ምን እያለን ነው? ሙሐመድ ጤነኛ አይደለም እያለን ነው። እንደፈለግ ተርጉሙ። አማርኛ ሁለተኛ አማርኛ ቋንቋ ነው። አሁን ያለ ረመዳን የሚጠበቅብህ አንተ የመጨረሻው አርጉመንት የሚጠበቅብህ ላሳየህ። ይህ አዲስ እኛ ቆይ አንድ ላሳየህ። ቆይ መባረክ ረመዳን የሚጠበቅብህ ምንድን ነው? አሁን ይሄ አዲስ
የነብይ ረመዳን ነብዩንና ሰሃባን ሊያሰድብ ፈልጎ ነው። ዝም በለው አንተ። እፎይ እኔን ጠይቀኝ። ረመዳን አያሰድበኝም። ቆይ አይደለም እኮ አስወርዳለሁ። አዳማጭ እኮ ነው ቋንቋ። ረመዳን እኔ ተስማምቻለሁ። አንተ ይሄን የነብይ ንግግር አይደለም ብለህ ስላመንክ ምን ብለሃል? እንደዚህ አይነት ፍርድ የሚሰጥ ጤነኛ አይደለም ብለሃል። ባይ ዲፎልት ይሄ ነገር የነብይ ከሆነ ነብይ ጤናማ ሊሆን አይችልም። ምክንያቱም ቅድሚያ የሰጠው ፍርድ ጤናማ አይደለም ስላልክ አገናዝበህ። የነብይ ንግግር ካልሆነ ደግሞ ምንም የሚጨንቅ ነገር አይደለም አይደለም። እኔ እፎይ ልትሸነፍ በፍጹም አትሞክርም። መሸነፍ ሀቅ ነው፣ እውነት አንተ ማለት ነው፣ በአጠቃላይ ማለት ነው። እኔ አማርኛ ሁለተኛ ቋንቋዬ ነው። አንተ አማርኛ ወይንም ቆይ አድምጠኛ የመጣህበት ከሆነ ዳይሬክት የምታመጣውን እየመለስኩልህ ነው። አንተ ደግሞ አንተ ጋር ጥፋት ከሌለ ለምሳሌ ኢየሱስ ክርስቶስ አምላክህ ነው፣ ኢየሱስ ክርስቶስን የመሰለ መገለጫ አምላክነት ነው በሚል አይደለም። ፈለጉን ምን በሚመስል ህዝቦችን እኛ ነብዩ መሐመድን የመሰለ ሰሃባን የመሰለ ወይም ብዙ ዑለማዎች አሉ። ለምሳሌ በማፍራት ማለት ነው። እዚህ ጋር በመሆን በማንቋሸሽ ሳይሆን እስልምና ብጠላው ማለት ነው። ማንቋሸሽ ነው የምታወራው ረመዳን አቤት ኢቨን ፖይንትን ስለምን እያመራህ እንደሆነ ለማንም ሰው ግልጽ አይደለም። እንኳን ለእኛ ለአንተም ግልጽ አይደለም። የቀረበልህ ፊት ለፊት ቻሌንጁ ምንድነው? ሀዲሱ ሳሂህ የሆነ ነው። ነብይህ የፈረደው ሊስን ሳሂህ የሆነ ሀዲስ ነው። ነብይህ የፈረደው ነው። ሳቦች ያደረጉት ነው። አንተ ግን ምን ብለሃል? ነብዬ እንደዚህ አልፈረደም፣ ሳቦችም ይሄን አላደረጉም፣ ሀዲሱም ትክክል አይደለም ነው አይደለ? አንተ አርጉመንት እፎይ ቃል አላሁ ተዓላ ስለ ቁርአን የአላህ ቃል ረመዳን ያንተን አርጉመንት ነው። እኔ ሌላ አርጉመንት አላስቀመጥኩብህም። ይሄ ሀዲስ የተቀጠፈ ነው። ይሄ ሀዲስ የተቀጠፈ ነው፣ የኛ ሀዲስ አይደለም ብለሃል። አንድ ሁለተኛ ሰሃቦቹ አላደረጉትም ብለሃል። ሁለት ሶስተኛ ነቢዩም እንደዚህ አላሉም ብለሃል። ሶስት አይደለ? ስለዚህ ይሄ ሀዲስ አንተ የሚመለከት አይደለም። ባይ ዲፎልት ግን ይሄ ሀዲስ በደንብ አስተውል። ይሄ ሰሃቦቹም እንዲህ አያደርጉም፣ ሀዲሱም የኛ አይደለም፣ ነቢዩም እንዲህ አላለም ካልክ ነቢዩ ደግሞ ምን ብሏል መሰለ? እኔ ያላልኩትን በእኔ ላይ የቀጠፈ መኖሪያውን ጀሃነም ነው ብሏል። እዚህ ጋር ቃለ ረሱል ብሎ ስለሚጀምር ይሄ እንዳለ ሐዲሰነ ተብለው የተዘረዘሩትን የጻፈው የሰበሰበው ነቢዩ ተናገረ ብለው ያሉት ነቢዩ ያልተናገረውን እንዲህ ተናገረ በማለታቸው ብቻ ምን ይሆናሉ ማለት ነው? ጋነም ይገባሉ። ምክንያቱም ይሄ የነቢዩ ንግግር አይደለም። አንተ ስላልክ ነቢዩ በእኔ ላይ የቀጠፈ እኔ ያላልኩትን ብሏል ያለ ጋነም ይገባል ባለው መስፈርት ይሄ ሐዲስ የእስልምና ሐዲስ ካልሆነ ይሄንን ሐዲስ የጻፈው የሰበሰበው ጋነም ገቢ ነው። መታ የተባለው መቶም ከሆነ ጋነም ገቢ ነው። ፈረደ የተባለው ፈርዶም ከሆነ ጋነም ገቢ ነው። ምክንያቱም መሐመድ ላይ ያላለውን ብሏል ማለት ጋነም ስለሚከት ማለት ነው። ስለዚህ እኔ እናንተ ተስማምተናል፣ ምንም ልዩነት የለንም። ስምምነታችን ግን ምንድን ነው? እሱ ሴትን ልጅ እንደዚህ መጥቶ ደብድቦ አጥንት ሰብሮ ማባረር ጤናማ አይደለም። ተተመታችን በኋላ ደግሞ ፈራጁ ንብረቷን ቀማና ፍታት የሚል ካለም እሱ ጤናማ አይደለም በሚለው እኔ እናንተ ተስማምተናል። ይሄ ግን በኤኒ ቻንስ ይሄ አዲስህ ላይ ከተገኘ እስልምና ውስጥ አትቀመጥ። በቃ እኔን አይደለም ቻሌንጅ የምታደርገው፣ ያኔ እስልምና ለቀህ መውጣት ነው። ሐዲስ ውስጥ ከሌለ እኔ እናንተ እንስማማለን። እኔ ምንም ታንተ ጋር ክርክር የለኝም። አዎ ሴት ልጅ አጥንቷ እስኪ የሚሰባበር ባሏ ሊመታት አይገባም። ከመታትም በኋላ ደግሞ ንብረቷን ቀማና ባር የሚል ካለ እሱ ሴጣናዊ ነው፣ ፍርድ ነው የፈረደው። ይሄ ጤናማ አይደለም ብዬ አምናለሁ። አንተም ታምናለህ። ተስማምተናል። ምንም ያጣላን የለም። እናንተ ያጣላንም። በዚህ አጋጣሚ ሊወጣ ነው ኢንሻአላህ። ምንድን ነው ቃል አላሁ የአላህ ቃል ቁርአን ቢሆን እጅግ በጣም አፍህንም በጣም ሞልተ የምትናገረው ነገር ነበር። ሐዲስ ነገ አሁን አረብኛ ስለምትችል አረብኛ ስለሚችሉ ማንኛውም የእስልምና ተቃውሞ የሆኑ ሰዎች ከትቦ አምጥተውት ስም ለማጠልሸት ቢያመጡት የሚጠለሽም ነገር አይደለምም፣ የሚወራ ነገር ነው። ቁርአን ቢሆን አውፎይ አሁን እዚህ ከኮ የአደባባይ ሚስጥር ነው። ብዙ ታዛቢ አለ፣ 3300 ታዛቢ አለ። ፍርድ እንደ ጭንቅላት ላኪን ቁርአን
አይ ቲንክ እኔ ጋር የተቋረጠው ቢስሚላህ አልሐምዱሊላህ አሰላቱ ወሰላሙ አላ ረሱሉላህ ሰለላሁ ዐለይሂ ወሰለም። በነቢዩና በሰሐቦች ላይ ሰላም ይስፈን። እፎይ መጥቼልሃለሁ እኔ መልስህን ልሰጥህ አንተ ሰውዬ። ቆይ አይ ቲንክ ረመዳን እያወራ መሰለኝ ተቋርጦ ነው። ረመዳን አለ አይ ቲንክ ኔትወርኩ መሰለኝ ወጣ። እሺ ቀጥል። እና እፎይ ለጠየቅከው ጥያቄ ሀዲሱ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሴትን ልጅ እንዴት ማስተዳደር እንዳለብን፣ እንዴት ማግባት እንዳለብን፣ እንዴት መከባከብ እንዳለብን፣ መፍታትም ካለብን እንዴት መፍታት እንዳለብን። እኔ እኮ ከአንተ ጋር አልግባባም እኮ ምክንያቱም ታወራለህ እንጂ አሰማም። ለእኔ መድረኩን ሰተህ እንዴ እፎይ? ቆይ ሀዲሱን አመጣህ መልስ እየመለስኩኝ እኮ ነው። ለምንድን ነው ማሰማኝ? ሀዲሱን ትቀበላለህ? ታዳሚዎች 3000 ሰዎች አለን ብለው ነው የመጡት። ሀዲሱን ትቀበላለህ አትቀበልም? እቀበላለሁ። ሰሂህ ከሆነ እቀበላለሁ፣ ደኢፍ ከሆነ አልቀበልም። አሁን የተከፈተውን ሰሂህ ሀዲሱን ትቀበላለህ? እሳቸው ደግሞ ነቢያችን እንደዚህ አይነት ፍርድ አይፈርድም አልቀበልም ይህን ሀዲስ ብሏል። ቅድም የወጣው ረመዳን እንደዚህ አይነት እንደውም ይሄ ቅጥፈት ነው፣ እንደዚህ የሚናገር ካለ ቀጣፊ ነው ብሎ ነው የወጡት የቀደሙ ሰውዬ። ሀዲሱ አጠር ያለ ሊሆን ይችላል። ሰፋ ያለ ከሆነ ነቢዩ ሰለላሁ ዐለይሂ ወሰለም በዳኝነት በሁለት ባልና ሚስት መሀል ዳኝነት ገብተዋል። እዚህ ጋር ገብተዋል እኮ ይሄ ሀዲስ ሴቷን አትስጣት፣ ወንዱ ደግሞ ልስጥ። እያዳመጥኩ እኮ ነው ያልከው። ወንዱ ደግሞ ልስጥ ይላል፣ ሴቷ ደግሞ ከዛ ነቢዩ መሐመድ ደግሞ አትስጣት ፍታት ይላሉ እያልክ ነው ያለኸው። አላህ ሱብሓነሁ ወተዓላ እኛን አዞናል ሴትን ልጅ በእንክብካቤ እንድናስተዳድራቸው። ሁለት ካገባን ራሱ ወደ አንዷ የምናዘነብል ከሆነ የውመል ቂያማ ስንቀሰቀስ አዘን ብለን ነው የምንቀሰቀሰው። በፍትሃዊ መንገድ በሚዛናዊ መንገድ እንድናስተዳድራቸው ሶስተኛ ከሆነ ስለዚህ እንደዚህ ነው የምትሆነው። እንዲህ ልትሆና ነብይህ ባይዘ አይሻ ጋር ነበረ ብዛት የሚያዘውትረው ልናስተዳድራቸው ልንከባከባቸው። ይህንን አርጉመንት እንዴት እንደምለጥፍ ላሳየ። አደም ግራ ጎን ስለተፈጠሩ ሴቶች ስስና ለስላሳ ናቸው። እንዳንጎዳቸው እንድንንከባከባቸው ነቢዩ ሰለላሁ ዐለይሂ ወሰለም አዘውናል። አታዳምጥም? ኔክስት ጥያቄ ልመልስልህ ነው። እፎይ አታቋርጠኝ። እኔን ከሰሩ ምላስ እንጂ ጆሮ ከሌለ እንዴት ትሰማናለህ ታዲያ? እንዴት እናወራ ነው? አዘን ብዬ ነው የምመጣው ካልክ ነብይህ ከሌሎቹ ይልቅ አይሻን ነው የሚወደው። አይሻን ሰበረ እንትን ያደርጋታል፣ ቅድሚያ ይሰጣል። አዳምጥ፣ ለአይሻ ቅድሚያ ይሰጣል። ይሄ በአዲስ ላይ ያለ ነው። እንደዛ ከሆነ መገለጥ እንኳን የሚመጣለት አይሻ ቤት ውስጥ ነው። ስጦታን ብዛት የሚመጣ አይሻ ጋር ነበር። ስለዚህ 11 ምናምን ሚስቶች አሉ። ነብይ እየጎበጠ ከሆነ እንዲህ ጎብጦ እንዲህ ሆኖ ነው የሚመጣው። 11 ቦታ ጎብጦ አንተን ፊት ገና ጎበጠ የሚልላ ኤኒዌይስ ማንኛውም ነው ኔክስት አባሽ ቅድም አውራ ተብለህ ጉሮሮ ተዘግቶ ጸጥ ብለህ ነው የወጣኸው። ስለዚህ ለመረበሽ እንዳትሞክር። ኔክስት ሃይደር ቀጥል። ሃይደር ይሰማል? እንኳን ደህና መጣህ። ይሰማኛል። መልካም፣ እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። ባል ሚስቱን መምታት እንዴት ታየዋለህ? እንደማይቻል። ስለዚህ በምንም አይነት ሁኔታ በምንም ኮንዲሽን ውስጥ ባል ሚስቱን መምታት የለበትም ብለህ ነው የምታምነው? ኦልሬዲ የተቀመጡ ደረጃዎች አሉ አይደለ? ያም ደረጃ ሲቀመጥ መምታቱ መፍትሄ ነው በሚል ሳይሆን እዛች ደረጃ ሳይደረስ መፍትሄ ስለሚገኝለት ነው። ለምሳሌ
ስለዚህ ሶስት ደረጃዎች አለ ቁርአን ላይ። እንደዛ ከሆነ መፍትሄ አጥተው ነው ሰሃቦቹ ሲደበድቡ የነበሩት ታዲያ ሚስቶቻቸው? እሺ ሐዲሱን ስጠኝ። እሺ አንዴ ቃል ክፈተው። አማርኛው ፓርት አንብብልኝ። እሺ እንግሊዝኛውን አድርገው። እንግሊዝኛውን ቀጥል ወይም ተርጉምለት። ይተርጎምልህ። እንግሊዝኛው ላይ ትሄዳለሽ። እሺ ተርጉምልኝ። ኦኬ አልሐምዱሊላህ ተመለስ።